ሟርት ተደርጎበት ነው መተት ተደርጎበት ነው ተብሎ እንዴት ወደ አንድ ግለሰብ ጋር የቆመ መኪና በሌላ እንዴት በክሬን አስጭኖ ወደ ግለሰብ ጋር ይዞ ይኬዳል? ወርደው ለቁልቢ ገብርኤል በዓል ያረዱትንና የተረፈውን የበረት ስጋ ጠብሰው ቁርስ ለማድረግ አስበው የጫኑትን የምግብ ማብሰያ ቁሳቁስ አውርደው ስጋውን ጠብሰው ተመግበዋል። እነዚሁ መንገደኞች ተመግበው ካጠናቀቁ በኋላ ምግብ ያበሰሉበትን የብረት ምድጃና ብረት ድስት የተረፋቸውን ጥንብ ስጋ የ3 ቀን ስጋ የ2 ቀን ስጋ በማዳበሪያ በወረቀት በፌስታል ጭኖ መንገድ እንበለዋለን ብሎ ከማሰብ ሟርቱን እያነሳን ተየመቀመጫቸው ከየፍሬን መያዣቸው ላይ ማርሽ መጠበቂያቸው ላይ እያደረገ ሞተር እየነከሰ ከኮርኒስ ቦርድ ውስጥ የተደረገባችሁን የጥንቆላ የተደገመበትን የመተት ቋጠሮ አገኘሁላችሁ በማለት በእኔ ያወጣ የፈጠጠ ነገር ውስጥ ለምን ትሄዳላችሁ? እነዚህ ሰዎች የራሳቸውን ተከታይ ካደራጁ በኋላ ነገ የራሳቸውን ሃይማኖት ነው የሚያቋቁሙት። ይሄ ቆብ ስላደረገ መቁጠሪያ ስለያዘ መስቀል ስለያዘ እውነት መስቀሉን አልቃወምም። የብረትም ሆነ የብርም ሆነ የወርቅም ሆነ የእንጨትም ሆነ በመስቀሉ ተቃውሞ የለኝም። ግን ከያዙት የእጅ መስቀል ጀምሮ ስታዩ ሌላ ጥያቄ ምልክት ውስጥ ይከታችኋል። ከመንጋው የተለየው ነኝ ብሎ እንዴት አንድ ግለሰብ ሊናገር ይችላል? እሷ ባስቀመጠችኝ አምላኬ ፈጣሪ ባስቀመጠኝ በመረጠኝና ከመንጋዎች ለይቶ ባስቀመጠኝ ትክክለኛ ማስተባበያ ሳይሆን በእውነተኛ የተቀመጥኩ ነኝ። እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው። እነሱም ይሰውሩኛል። ቅዱስ ሥጋውና ክቡር ደሙ በማይፈተትበት ቦታ አንድ ግለሰብ ብላችሁ እንደዚህ አይነት ቦታ ላይ ሄዳችሁ እንደው አገልግሎት እየተሰጠ ነው መንፈሳዊ አገልግሎት እናገኛለን ብላችሁ የምትሄዱ ምዕመናኖች ሞኝነታችሁ እስከ ምንድን ነው? እስቲ ራሳችሁን ፈትሹ። የፍሬን ሸራ ስፕሪንግ ነው ይሄ ተደግሞበታል ብሎ ለባለቤቱ ወይ ለሾፌሩ የሚያስረዳው እንዴት ነው? የፍሬን ሸራ 6 ወርና 7 ወር 4 ወርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኗን ተዘርፋለች። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። ከሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። እኔ ወንድማችሁ አላየ ዛሬ ለየት ባለ ፕሮግራም ወደ እናንተ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ስትጀምሩ ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁንና ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትርሱ። ዛሬ የመጣሁበት ትልቁ ርዕሰ ጉዳይ 2 ነገሮች ናቸው። እነዛን 2 ነገሮችም በደንብ አድርጌ በመረጃና በማስረጃ ወደ እናንተ አደርሳችኋለሁ። ብዙ ጊዜ ያው ሚዲያው እንደዚህ አይነት ኮንቴንት አልለመደም፣ ተለቆበት አያውቅም። አንዳንድ ጊዜ ደግሞ አስገዳጅ ሲሆን በዚህ ሚዲያ ላይ ያሉ አድማጭ ተመልካቾችና በሀገር ውስጥም ከሀገር ውጭም ሆነው ይሄንን ፕሮግራም የሚከታተሉ ኦርቶዶክሳውያን ግንዛቤ ቢያገኙበትና ጥንቃቄ ቢያደርጉበት ብዬ በማሰብ ዛሬ 2 ርዕሰ ጉዳዮችን ይዤ መጥቻለሁ። አንደኛው ርዕሰ ጉዳይ አባ ገብረ ማርያም የሚባል የመኪና መካኒክ ነው ይዤላቸው የመጣሁት። የመኪና መካኒክ ምን አይነት ጅልነት ነው? ምን አይነት ሞኝነት ነው? ነዳጅ የጨረሰ መኪና ወደ ሰው ጋር ጠንቆላ ተደርጎበት ነው ሟርት ተደርጎበት ነው መተት ተደርጎበት ነው ተብሎ እንዴት ወደ አንድ ግለሰብ ጋር የቆመ መኪና በሌላ እንዴት በክሬን አስጭኖ ወደ ግለሰብ ጋር ይዞ ይኬዳል? መኪና ሲበላሽ ወደ መካኒክ ነው ይዞ መኬድ ያለበት። ወደ ገራጅ ሄዶ ስፔር ገዝቶ የተበላሸውን ነገር አስፈትሾና አስመርምሮ መቀየር ነው ያለበት። እውነቴን ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁጥጥር ምዕመኑ ላይ ቁጥጥር ባለማድረጓ ለምዕመናን ለሚጠፉት ምዕመናን ተጠያቂ ነች። የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ በጠቅላላ እየተዘረፉ ነው ያሉት። እየተዘረፉ ያሉበት ምክንያት ምንድን ነው? ሙስሊሙ የሚወስደው ከኦርቶዶክስ፣ መናፍቁ ፕሮቴስታንቱ የሚወስደው ከኦርቶዶክስ፣ ጴንጤ የሚወስደው ከኦርቶዶክስ፣ ሁሉም የሚወስደው እምነት የሚመሰርተው እምነት የሚያቋቁመው እንደ አዲስ እምነት የሚመሰርቱ
ቤተ እምነቶች በጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ነው የሚወስዱት። ሁሉም የሚወስደው እያደራጀ እኔ እንደዚህ ነኝ በማለት ራሱን በቤተ ክርስቲያን ተጠግቶ ዘማሪ ነኝ በማለት ሰባኪ ነኝ በማለት የቤተ ክርስቲያን አገልጋይ ነኝ የሃይማኖት አባት ነኝ በማለት የራሱን ነገር ክሬት አድርጎ የራሱን ኮንቴንት ፈጥሮ ተከታይ ካደራጀ ካዘጋጀ በኋላ ቤተ ክርስቲያኒቷን ገንጥሏት የራሱን ተከታይና የራሱን ግሩፕ ከፍሎ ይሄዳል። ምዕመናን መንቃት አለብን፣ ማየት አለብን፣ መፈተሽ አለብን፣ ማስተማር አለብን። ይሄውን ራሱን መለኩሴ ነኝ ብሎ የሚጠራ አባ ገብረ ማርያም የሚባል ቤተ ክርስቲያን በሌለችበት መንፈሳዊ አገልግሎት በማይሰጥበት ቦታ የግለሰብ ቤት ተከራይቶ ገስት ሃውስ ተከራይቶ ምዕመናኑ ኑ ይሄ ሟርት፣ ጥንቆላ፣ መተት የሚጋለጥበት ቀን ነው በማለት ምዕመናኑን ከመኪና ውስጥና ከኮርኒስ ቦርድ ውስጥ የተደረገባችሁን የጥንቆላ የተደገመበትን የመተት ቋጠሮ አገኘሁላችሁ በማለት በጣም በሚያስገርምና በሚያስደንቅ ሁኔታ ህዝቡን እያታለለው እያሞኘው እያጃጃለው ነው። አሁን ይህ አባት የምንኩስና ቆብ የምንኩስና ቀሚስ ለበሰ እንጂ እስቲ የሚያስተላልፈውን መልእክት ስሙት እስቲ። በሚመጡ ህዝበ ክርስቲያን ከበሽታቸው ለመዳን ሲመጡ የምናገራቸው አንደኛ እኔ የማገለግለው በአባቶቼ እና በእግዚአብሔር መልእክት በእናታችን ወላዲተ አምላክ ድንግል ማርያም ወላዲተ አምላክ ብለን የምናስባት መልእክቴ የማስቀምጥላችሁ እኔ የአልኩት ቅዱሳን መላእክት ነው እንጂ ቅዱሳን አምላክ ማለቴን አልተገነዘብኩትምና ስለመቸኩል ነውና በዚህ ይቅርታ በመጠየቅ የተቀመጠ አለ። እሱን ሰምታችሁታል። ይሄው የሚያሳየውን ነገር አይታችሁታል። ከመኪና ውስጥ የከባድ መኪና ይሄ ታታ መኪና እንደምታዩት የፍሬን ሸራ ስፕሪንግ ነው ይሄ ተደግሞበታል ብሎ ለባለቤቱ ወይ ለሾፌሩ የሚያስረዳው። እንዴት ነው የፍሬን ሸራ 6 ወርና 7 ወር 4 ወርና 5 ወር ከባድ መኪና ነው ይሄ ተሽከርካሪ አቀበትና ቁልቁለት ረጅም ርቀት የሚጓዝ መኪና ደሴ፣ ወልዲያ፣ ከምቦልቻ፣ ባህር ዳር፣ ጎንደር፣ አርባ ምንጭ፣ ሐረር፣ ድሬዳዋ በተለያየ መስመር በፌዴራል ትራንስፖርት የሚታዘዝ መኪና ረጅም ርቀት የሚጓዝ መኪና 5 ወርና 6 ወር ሰርቶ ፍሬን ሸራ መቀየር የለበትም እንዴ? ታዲያ ሁልጊዜ እንድትበትን ሁልጊዜ እንድትፈታ ይሄ ተደርጎብህ ነው ይሄ ተደግሞበት ነው እንዴት ይባላል? ምን አይነት ጭንቅላት ምን አይነት ዕውቀት ያለው ሰው ነው እንደዚህ የሚለው? የትኞቹ አባቶቻችን ነው በእንደዚህ አይነት ታሪክ ውስጥ ለኛ አስቀምጠውልን መጽሐፍ ጽፈው በቃላቸው አስተምረውን ያለፉት የትኞቹ አባቶቻችን ናቸው? በየትኛውስ መንፈሳዊ አገልግሎት አሰጣጥ ስርዓት ውስጥ ነው እንደዚህ አይነትና አስተምሮትና ስርዓት ያለው? አረ ምዕመናን ተው፣ በጣም አትሸወዱ። እውነቴን እምላችሁ እርኩስ መንፈስ የለም ማለት አይደለም። እንደዚህ አይነት ስር በጣሽ ቅጠል በጣሽ የሉም ማለት አይደለም። ግን አሰራሩ አካሄዱ ይለያል። እውነቴን እምነግራችሁ መጀመሪያ ጸበል ስትጠመቁ ወደ ጸበል የሚመራችሁን የሃይማኖት አባት ስትፈትሹ ስታዩ ስታገኙ እሱ ራሱ በቤተ ክርስቲያን አገልግሎት የሚያገኝ ነው ወይ ቅዱስ ሥጋውና ክቡር ደሙን የሚቀበል አባት ነው ወይ ብላችሁ ማየትና መጠየቅ ይኖርባችኋል። ይሄ ሰውዬ አገልግሎት የሚሰጥበት ቦታ አዳራሽ ነው። የግለሰብ ቤት ተከራይቶ ነው አገልግሎት የሚሰጠው። የቤተ ክርስቲያኒቷ መዋቅር ውስጥ ያላችሁ አባቶች እንደነዚህ አይነት ግለሰቦች ላይ ለምን እርምጃ እንደማትወስዱ አላውቅም። ሌሎች አባቶቻችንንም የሚያስነቅፉ የሚያስተቹ የሚያሰድቡ እንደነዚህ አይነት ግለሰቦች ናቸው። እኔ የመነኩሴ ልብስ ስለለበሰ አባ ብዬ ልጠራው አልችልም። አባ ገብረ ማርያም የመኪና መካኒክ መኪና ነው የሚያክመው። የ40 ቀን ጸበል፣ የ80 ቀን ጸበል፣ የ60 ቀን ጸበል፣ የ20 ቀን ጸበል እዚህ ቦታ ሂድ እዚህ ቦታ ሂድ እዚህ ቦታ ሂድ ምዕመኑን እያንከራተተው ነው። ምዕመኑን እያንገላተው ነው። ለምን ይሄ እዚህ ቦታ ሂድና ተጠመቅ ማለቱ ጥፋት አለበት ወይ የሚል ጥያቄ ካነሳችሁ ምዕመናን የትም ቦታ ሄዶ ጠበል እንዲጠመቅ ማዘዝና መመሪያ መስጠቱ ላይ ስተት ላይ ኖረው ይችላል። ምክንያቱም የምንሄድበት ቦታ የምንጠመቅበት ቦታ የቅዱሳኑ ቃል ኪዳን ያለበትና መታሰቢያ ጠበላቸው አዳኝ ስለሆነ ማለት ነው።
ግን እንደነዚህ አይነት ግለሰቦች አገልግሎት የሚሰጡት በግላቸው ነው። ቤተክርስቲያን አታውቃቸውም። አሁን ይሄ አባት ነኝ የሚል ሰው አነጋገር አይችልም፣ መጽሐፍ ቅዱስ አይችልም። የእግዚአብሔር ሰላም የተመሰገነ ይሁን ብሎ ንግግር አድርጎ በእንደዚህ አይነት መንገድ የሚገልጽ ሰው እንደምሰነበታችሁ፣ ሰላም እግዚአብሔር የተመሰገነ ይሁን። የትኛውን መጽሐፍ ቅዱስ ገልጾ ሲያስተምር አይታችሁ ታውቃላችሁ? እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። እንደዚህ ሆኖ እንደዚህ አሁን የዛሬ ፕሮግራማችን የጸበል መምራት አገልግሎት ይሆናል። እነዚህ የመጡ መኪናዎች ዛሬ ሟርትና ድግምት የተደረገባቸው ናቸው። ታችን የወላዲተ አምላክ የቅድስት ማርያም ልጆች የሆናችሁ እንግዲህ ይህንን ታሪክና ይህንን የአባቶች ስጦታ የቅዱሳን ሰማዕታት አባቶቻችን ስጦታ ኃይልና ጥንካሬ ተመልከቱት። ይሄው እንግዲህ ከመኪና ውስጥ በክሬን መጥቶ ከመኪና ውስጥ ሲወጣ ተመልከቱት። እንግዲህ መቼም የሰይጣን የማይሰራው ስራ ነገር የለም። ያው እንግዲህ ሰርተው እንዳይበሉ ሰርተው ገዝተው ተንከራተው ተየትም ተየትም ጥሬታቸው መኪናን ያህል ሰርቶ መግባት ሲገባቸው ጎዳና አሰጥቷቸው ቆመው ተገትረው አልሰራ እያሉ እየተንከራተቱ ያለ አሁን እንደዚህ በሚገባ መንገድ እያወጣን ሟርቱን እያነሳን ተየመቀመጫቸው ከየፍሬን መያዣቸው ላይ ማርሽ መጠበቂያቸው ላይ እያደረገ ሞተር እየነከሰ ለምን ምዕመናን መኪናዎቹን ለምን ጸበል አረጯቸውም? ይሄን ያክል እምነት ካላችሁ ለምን እምነት አቋጥራችሁ አታስቀምጡባቸውም? መኪናችሁ ውስጥ ደጋሚ፣ ሰላቢ፣ ሟርተኛ፣ ጠንቋይ፣ አስጠንቋይ በእናንተ ገንዘብ ላይ ስልጣን እንዳይኖረው ለምን የቅዱሳኑ ቃል ኪዳን ድርሳነ ገብርኤል፣ ድርሳነ ሚካኤል ለምን የቅዱሳኑን ገድል መኪናችሁ ውስጥ የንስሐ አባቶቻችሁ መጥተው ጸበል ረጭተውላችሁ እንዲሄዱ ለምን አታደርጉም? እንደዚህ አይነት እምነት ካላችሁ የተበላሸ መኪና ወደ መካኒክ ነው ወደ ገራጅ ነው መሄድ ያለበት ወይስ መነኩሴ ነኝ ብሎ ቆብና ቀሚስ መቁጠሪያ ስላደረገ ብቻ የግሉን ቤት ተከራይቶ ገንዘብ የሚሰበስብ ግለሰብ ጋር ነው መሄድ ያለባችሁ? እኔ እውነቴን የምነግራችሁ ካለባችሁ አንድ ችግር የሌለባችሁን 7 እጥፍ የሚሆን ነገር ይዛችሁ በራሳችሁ ላይ አትመለሱ። ይሄ ሞኝነት ነው። ይሄ ጅልነት ነው። በቤተ ክርስቲያን መዋቅር ውስጥ በቤተ ክርስቲያን ሰንሰለት ውስጥ ያሉ አባቶቻችን አሉ፣ ትምህርት የሚሰጡ ጠበል የሚያጠምቁ ጸሎት የሚያደርጉ። ነገር ግን እንደዚህ አይነት አይን ያወጣ የፈጠጠ ነገር ውስጥ ለምን ትሄዳላችሁ? እነዚህ ሰዎች የራሳቸውን ተከታይ ካደራጁ በኋላ ነገ የራሳቸውን ሃይማኖት ነው የሚያቋቁሙት። ይሄ ቆብ ስላደረገ መቁጠሪያ ስለያዘ መስቀል ስለያዘ እውነት መስቀሉን አልቃወምም። የብረትም ሆነ የብርም ሆነ የወርቅም ሆነ የእንጨትም ሆነ በመስቀሉ ተቃውሞ የለኝም። ግን ከያዙት የእጅ መስቀል ጀምሮ ስታዩ ሌላ ጥያቄ ምልክት ውስጥ ይከታችኋል ብዬ አስባለሁ። እውነቴን የምነግራቸው እኔ ባጎደልኩ በደፈርኩት እግዚአብሔር ኃጢአትና በደሌን ሳያይ በምህረትና በቸርነቱ እንደሚምረኝ አምናለሁ። ይሄንን አባት ነኝ የሚል ግለሰብ አባ ማለልም እኔ ይቅርታ አድርጉልኝና አባ ጨጓሬም ይባላል አባ አልልም። ይሄ ግለሰብ እኔ ሂድና ኢንተርቪው አድርገው ብሎ የቪዲዮውን ሼር ያደረገልኝ ሰው ነበረ። ያንን ሼር ካደረገልኝ በኋላ በዛ ሊንክ ወደ ታች የተለቀቁትን ቪዲዮዎች በማየት በመከታተል ሁልጊዜ የሚለቃቸውን ቪዲዮዎች ነው የማየው እና ሳይ አንድም የቤተ ክርስቲያን ይዘት ያለው አገልግሎት አይሰጥም። ይሄ ሰው እንደገና አገልግሎት የሚሰጠው በቤተ ክርስቲያን ግቢ አይደለም። ቤተ ክርስቲያን እኮ ቅዳሴ ሲቀደስ፣ መስዋዕት ሲሰዋ፣ ስብሐተ እግዚአብሔር ሲደረግ የእግዚአብሔር መላእክት እኮ መስዋዕተ እግዚአብሔርን ኪዳኑን ጸሎት የቅዳሴውን ጸሎት ትምህርቱን አገልግሎቱን የምዕመናንን ልመና የምዕመናንን ጥያቄ የምዕመናንን ጸሎት ለመቀበል እኮ በዛች ቤተ ክርስቲያን ውስጥ መላእክቶች ይወርዳሉ፣ በምድር ላይ ይሰፋሉ፣ ይረባሉ። የእግዚአብሔር መልአክ ሁልጊዜ በቤተ ክርስቲያን ላይ ይረባል እና ቅዱስ ሥጋውና ክቡር ደሙ የሚፈተትባት ቅድስት ቤተ ክርስቲያን አገልግሎት የሚሰጠው ካህን፣ አገልግሎት የሚሰጠው መነኩሴ፣ አገልግሎት የሚሰጠው ጳጳስ፣ አገልግሎት የሚሰጠው መምህራን
በቤተ ክርስቲያን የሚያገለግሉት አገልጋዮች ደካማ ቢሆኑ፣ ኃጢአተኛ ቢሆኑ፣ ችግር ቢኖርባቸው ያንን ሁሉ ችግር የእግዚአብሔር መላእክት አስወግዶ ቅዱስ የሆነውን ንጹሕ የሆነውን የክርስቶስን ቅዱስ ሥጋውንና ክቡር ደሙን መላእክቶች ሳይቀሩ ከካህኑ ተቀብለው ለምዕመናን ያቀብላሉ። ቤተ ክርስቲያን በሌለበት ቦታ፣ ቅዱስ ሥጋውና ክቡር ደሙ በማይፈተትበት ቦታ አንድ ግለሰብ ብላችሁ እንደዚህ አይነት ቦታ ላይ ሄዳችሁ እንደው አገልግሎት እየተሰጠ ነው መንፈሳዊ አገልግሎት እናገኛለን ብላችሁ የምትሄዱ ምዕመናኖች ሞኝነታችሁ እስከ ምንድን ነው? እስቲ ራሳችሁን ፈትሹ። ነገ ይሄ ግለሰብ ተሰብሮ ይሄ ግለሰብ ወድቆ ቢሞት ከዛ አገልግሎት ቢወገድ እናንተ እዚህ ሰውዬ ተከታይ ስለሆናችሁ እግዚአብሔር የሚምራችሁ ይመስላችኋል? ከተጠያቂነት የምትድኑ ይመስላችኋል? ለዚህ ሁሉ ተጠያቂ ግን የቤተ ክርስቲያን አባቶች ናችሁ። ቤተ ክርስቲያኒቷን በመዋቅር ደረጃ በወረዳ ቤተ ክህነት፣ በሀገረ ስብከት፣ በጠቅላይ ቤተ ክህነት፣ በመንበረ ፓትርያርክ እስከ እላይ ድረስ ያላችሁ አባቶች ሞዴል 6 ጀምራችሁ እስከ ሞዴል 50 እና 60 ድረስ አዘጋጅታችሁ ቤተ ክርስቲያኒቷን ሞዴል 30% የምትቀበሏት አባቶች ምዕመኑ የሚሄድበትን የጥንቁልና ቦታ ምዕመኑ የሚሄድበትን የተሳሳተ አቅጣጫ መመሪያ ባለመስጠታችሁ እንደዚህ አይነት ግለሰቦች የራሳቸውን ቤት ተከራይተው ገንዘብ እየሰበሰቡ ምዕመኑን የሚያጃጅሉትን ዱርዬዎች ባለመዳኘታችሁ ትጠየቃላችሁ። አባቶችም በእንደነዚህ አይነት ግለሰቦች መለካት የለባቸው። ለቤተ ክርስቲያን የሚያገለግሉ፣ የተራበን የሚያበሉ፣ የተጠማን የሚያጠጡ፣ የተቸገረን የሚረዱ፣ ቤተ ክርስቲያንን ከቆርቆሮ ወደ ካቴድራል የሚቀይሩ ብዙ ነገር የሚያደርጉ አባቶች ለቤተ ክርስቲያን ዋጋ እየከፈሉ ያሉ መምህራኖችና አባቶች አሉ። በእንደነዚህ ልክ ግን መነገርና መለካት የለባቸውም። ቃለ እግዚአብሔር ሲያስተምር ይህን ሰው እኔ ሰምቼው አላውቅም። የሚያገለግልበት ቦታም ላይ እንደዚህ ምዕመኑ የሚጽናናበት ቃለ እግዚአብሔር አይነገርም፣ ትምህርት አይሰጥም። ይሄ ሰውዬ ግለሰብ ነው፣ ንግግር አይችልም። በጭራሽ የአባትነት ይዘትና ወዝ የለውም። እኔ እውነቴን ነው የምነግራችሁ። እውነት እኔ መኪና ላይ የሚደገም ከሆነ አንተ የምታወጣው ድግምት እንደው እንደምትለው በመኪና ስር ተቋጥሮ የተቀመጠ ፌስታል ፈልጎ ይሄ ሟርት ነው ይሄ ድግምት ነው ማለት የመኪና ቡለን፣ የመኪና ዳዶ፣ የመኪና ኮሌኔት አገልግሎቱ አልቆ ዳይመጅ ሲሆን እንዴ ይሄ ላይ ተደግሞበት ነው ብሎ እንደው ሰውን ማጃጃል ምን አይነት መንፈሳዊ አገልግሎት ነው? ከየት የተማራችሁት ነው? አረ እኔ የሰውየው አይደለም የገረመኝ፣ የምዕመኑ መጃጃል ነው የገረመኝ። እንዴ በቃ አረ ወዴት እየሄድን ነው? ወዴት እየሄዳችሁ ነው? እውነቴን እኮ ነው የምነግራችሁ። በቃ እኔ የሚዲያ ባለሙያ ስለሆንኩ ነገ ቀሚስ ለብሼ ብመጣ አባገሌ ተብዬ ብቀርብ ልትቀበሉኝ ነው እንዴ? ልትከተሉኝ ነው እንዴ? እንደዚህ ይደረጋል? አይደረግም። የኔ ባክግራውንድ ትናንትና የነበረ ትናንትና እኮ አላየ እንደዛ አይነት ሰው ነበረ ተብሎ የኔ ሂስትሪ ወደ ኋላ ባክግራውንዴ መታየት አለበት። ይሄ አባት ነኝ ብሎ የመጣ የመኪና መካኒክ ትናንትና የትኛው አገልግሎት ላይ የትኛው ቤተክርስቲያን ላይ አገልግሎት ሲሰጥ ነበረ? የትኛው ገዳም ላይ በየትኛው ጳጳስ ነው የመነኮሰው? በየትኛው ገዳም ላይ ነው አመክሮ የተሰጠው? በየትኛው ቦታ ላይ ነው ይህ አባት መንኩሶ ለአገልግሎት የበቃው? እኔም መቤቴና እግዚአብሔር የላኩኝ ከመንጋው የተለየው ነኝ ብሎ እንዴት አንድ ግለሰብ ሊናገር ይችላል? እሷ ባስቀመጠችኝ አምላኬ ፈጣሪ ባስቀመጠኝ በመረጠኝና ከመንጋዎች ለይቶ ባስቀመጠኝ ትክክለኛ ማስተባበያ ሳይሆን በእውነተኛ የተቀመጥኩ ነኝ። እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው። እነሱም ይሰውሩኛል፣ እኔም ማቀው ነገር የለም ብዬ ያስቀመጥኩትን አዎ እውነት ነው። ይህንንም ደግሞ ጥንት አባቶቻችን ጀምሮ የታወቀ የተገለጸ ነው። የሃይማኖት አባት ከሆነስ ከመንጋው የተለየው ነኝ እንዴት ይባላል? አይባልም። መንጋውን ጠብቅ ብሎ መንጋውን አስተምር ብሎ እግዚአብሔር የላከኝ ነኝ ብሎ ቃሉን አስተካክሎ ሊናገር ይገባል። የእግዚአብሔር ሰላም የተመሰገነ ይሁን።
እንዴት ይባላል? ንግግር አይችልም፣ ዕውቀት የለውም። ቤተ ክርስቲያን በምንኩስና አይደለም፣ በሰንበት ትምህርት ቤት ያለፈ ደቀ መዝሙር አይደለም ጭራሽ በፍጹም። እኔ እንደ እውነት ካጠፋው እኔ በቤተ ክርስቲያን መዋቅርና ሰንሰለት ውስጥ ያለፈ መነኩሴ ከሆነ እውነት ከእግዚአብሔር ጸጋ ተሰጥቶት የሚያገለግል መነኩሴ ከሆነ ድግምት መተት ያለባቸው መኪናዎች እውነት ለሱ ተገልጾለት የተቀመጠበትን ቦታ እግዚአብሔር እየመራው የሚያገኝ ከሆነ እውነት እኔ ዝቅ ብዬ ይቅርታ ጠይቄ ንስሐ እገባለሁ። እኔ ግን ባለኝ መረጃ መሰረት በቤተ ክርስቲያን ያሉ አባቶች አያውቁትም ጭራሽ አይደለም። ይሄንን አባትነቱንና መነኩሴነቱን አሁን እንደዚህ አይነት አገልግሎት እየሰጠ እንደሆነ ራሱ መረጃው የላቸውም የቤተ ክርስቲያን አባቶች። ስለዚህ ምዕመናን እባካችሁ ራሳችሁን ከእንደዚህ አይነት ነገር ከእንደዚህ አይነት አጭበርባሪዎች ራሳችሁን ጠብቁ። የምትቀርቧቸውን አባቶች፣ የምትሰሙትን ትምህርት፣ የምትሄዱበትን ቦታ ለይታችሁ ወቁ። እነ ዘርፌ፣ እነ ትዝታው፣ እነ በጋሻው፣ እነ እህተ ማርያም ሁሉም የየራሱን ጀማ ካደራጀ በኋላ ገንዘብ በቤተ ክርስቲያን ስም ከሰበሰበ በኋላ የራሱን ጀማ ካጠነከረ በኋላ የራሱን ጀማ እየከፈለ ተገንጥሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕመኗ ላይ ዝርፎቻ እየተካሄደባት ነው። ሁሉም ቤተ እምነት ከኦርቶዶክስ የወጣ ነው። ከኦርቶዶክስ እየተወሰደ የተቋቋመ ነው። ከኦርቶዶክስ እየተወሰደ የተደራጀ ነው። የቤተ ክርስቲያን ጡት ነካሽ የሆኑት ትናንትና የቤተ ክርስቲያን ጡት እየጠቡ ያደጉ ናቸው። ስለዚህ በተለያየ መንፈሳዊ አቅጣጫ ተደራጅተው መንፈሳዊ አገልግሎት እንሰጣለን የሚሉ ሰዎችን ተጠንቀቋቸው። ሁሉንም ሰው ተጠንቀቁ። የምትሄዱበትን ቦታ ለዩ። ጸበል ነው የምንሄደው ብላችሁ፣ ቤተ ክርስቲያን ነው የምንሄደው ብላችሁ፣ አገልግሎት ሰጪ አካላቶች ጋር ነው የምንሄደው ብላችሁ አትሸወዱ። እንደነዚህ አይነት ግለሰቦችን በደንብ መርምሯቸው፣ በደንብ ተጠንቀቁ። የቤተ ክርስቲያንን ስም፣ የአባቶችን ስም፣ የመምህራንን ስም በከንቱ የሚያስጠፉት እንደነዚህ አይነት ግለሰቦች ናቸው። ምስለኔዎች፣ አስመሳዮች ናቸው። ይሄ ሰውዬ በጣም ተከታይ እያፈራ ነው። ራሱን አግልሎ የግለሰብ ቤት ተከራይቶ ነው አገልግሎት እየሰጠ ያለው። ነገ ከዚህ በበለጠ ደግሞ ቤተ ክርስቲያኗ ላይ ዱላውን ይመዛል። ነገ ቤተ ክርስቲያን እኔን ገፍታኛለች፣ ከቤተ ክርስቲያን ተገፍቼ ነው የወጣሁት፣ ቤተ ክርስቲያን ይሄን አገልግሎት ስለተቃወመችኝ ጸበል ተጠመቁ ባልኩ፣ እምነት ተቀቡ ባልኩ ነው ቤተ ክርስቲያን የገፋች ብሎ ነገ አውቆ ሽምልል ብሎ ይሄዳል። ምዕመናን የዛ ጊዜ ውሃ ይበላሻል፣ ውሃ ይበላሃል። እውነቴን ነው የምላችሁ፣ ብዙ ነገር ታጣላችሁ። እንደዚህ አይነት ግለሰብ አትከተሉ። ይሄ ምንም አይነት የመጽሐፍ ቅዱስ ዕውቀት የሌለው ማስተማር የማይችል እሱ ወንጌል የሚሰብክበትን መጽሐፍ ገልጦ የሚያስተምረው ትምህርት ካለ ላኩልኝ፣ እኔ ንስሐ እገባለሁ። ይሄ በተለያየ በመንፈሳዊ ጉዞ በገዳማት ሰበብ በአድባራት በጠበል በእምነት ተደራጅተው የሚዘርፏችሁንና የሚያጃጅሏችሁን ተጠንቀቋቸው። ገዳሞቻችን ወጥ ረገጥ እየሆኑ ነው። በዚህ ሰዓት ቁልቢ ገብርኤል ስትሄዱ፣ ሸንኮራ ዮሐንስ ሰኔ 30 አልሄዳችሁም? ከቤተ ክርስቲያኑ አካባቢ የዘማሪ ቴዎድሮስ ዮሴፍ መዝሙር ተከፍቷል። ከፍ ብሎ ደግሞ የቴዎድሮስ ካሳሁን ዘፈን ተከፍቷል። ማሲንቆ የሚከረክሩ፣ ክራር የሚመቱ፣ አረቄ ቤት ቁጭ ብለው የሚተፋፉ፣ የሚሰዳደቡ፣ ሰክረው የወደቁ ብዙ ሰካራሞች ነበሩ። ሰኔ 30 ሸንኮራ ዮሐንስ። ሳማ ሰንበት ስትሄዱ መንገድ ተዘግቶ ድንኳን ተጥሎ ናይት ክለብ የቢራ ፋብሪካዎች በመኪና ጭነው ማቀዝቀዣ ፍሪጃቸውን ይዘው በጀኔሬተር ቢራ እያቀዘቀዙ ለኦርቶዶክስ ወጣት ነው የሚሸጡት። አረቄ ሳያልቅ ጠላ ሳያልቅ ከሳማ ሰንበት ገዳም መኪና አይወጣም። እኔ ልንገራችሁ 2013 ዓመተ ምህረት ላይ አረቄ እንደዚህ በላይ ደፍተውብኝ እናትን እንደዚህ ትሁን ብለውኝ ጉዞ ይዣቸው የሄድኩት ምዕመናኖች ሰክረው መኪና ውስጥ ተደባድበውብኝ ቦሚት አርጓቸው መኪና ውስጥ አልቅሼ
ከዛን ጊዜ ጀምሮ ሳማ ሰንበት ላይ ላልገኝ ጉዞ ላላዘጋጅ ቃል ገብቼ ነው ያቆምኩት። ከዛስ ደብረ ሊባኖስ ስትሄዱ ከቤተ ክርስቲያኑ አካባቢ ዝማሬ ይዘመራል። ከቤተ ክርስቲያኑ ከፍ ብላችሁ አረቄ እየተጠጣ ጠላ ቢራ እየተጠጣ ወጣቱ ሰክሮ መንገድ ተዘግቶ እርስ በርስ የሚደባደብ ሱሪውን በእጁ ደግፎ የሚሄድ ወጣት ነው የምታገኙት። ገዳሞቻችን በእንደዚህ አይነት ሁኔታ ተበላሽተዋል። ቁልቢ ቅዱስ ገብርኤል በዘንድሮ በ2018 ዓመተ ምህረት አሁን ሐምሌ 19 በሚከበረው የሊቀ መልአኩ የቅዱስ ገብርኤል ክብረ በዓል መንገድ ላይ የተቃጠለ መኪና አለ። በቁሙ የነደደ የአንድ ድሃ ንብረት አለ። ለምን ስትሉ ሆዳሞች በፈጠሩት ችግር። ቁልቢ ገብርኤልን ስታስቡ እኔ ግልጽ ነገር ልንገራችሁ፣ ወደዛ እንደዛ አይነት የንግስ ጉዞዎችን ማዘጋጀት ስላቆምኩ አይደለም ይሄን የምናገረው፣ ትክክለኛውን ነገር ነው የምናገረው። ቁልቢ ገብርኤል ሲኬድ ድሬዳዋ የማይገባ ከሆነ ጉዞ ላይ የሚመጣው የሰው ፍሰት ይቀንሳል። ጭራሽ ማንም አይመዘገብም። ድሬዳዋ የሚገባ ከሆነ ከድሬዳዋ አንድ ሰው የሚጭነው ብርድ ልብስ 4-5 የሚጭነው ጫማ 7-8 በእኛ ጉዞ 2014 ዓመተ ምህረት ላይ ይመስለኛል ባልሳሳት 82 ቢጃማ ጭና የመጣች ሴት አስታውሳለሁ። 82 ቢጃማ ልትለብሰው ነው? ልትለብሰው አይደለም፣ ልትሸጠው ነው። ቁልቢ ገብርኤል የሚሄዱ ሰዎች በብዛት ለንግድ ነው የሚሄዱት። አንድ ሁለተኛ ለመዝናናት ነው፣ ለመብላት፣ ለመጠጣት፣ ለመጨፈር። ቁልቢ ቅዱስ ገብርኤል ሐምሌ የሚውለው ጾም ወቅት ላይ አይደለም። ምናልባት ዓርብና ሮብ ላይ ካልዋለ የጾም ወቅት አይደለም። ታኅሳስ 19 ግን የነቢያት ጾም ነው፣ የገና ጾም ነው። እዛ በገና ጾም ቁልቢ ገብርኤል ሰንጋ ይታረዳል ከቤተ ክርስቲያን ውጪ። የሚበላው ማን ነው? ኦርቶዶክስ። ከቤተ ክርስቲያን አውደ ምሕረት ላይ መምህሩ እያስተማረ ጳጳሳቶች ቆመው ህዝቡን እየባረኩ ትውልዱ ከታች አረቄ እየጠጣ ስጋ እየቆረጠ ጮማ እየቆረጠ ወይን እየጨለጠ ውስኪ እየጨለጠ ይጨፍራል ሱሪውን ደግፎ። ይሄ የተቃጠለ መኪና በምን ተቃጠለ ካላችሁ ዜናውን ስሙት። እኔ አይደለሁም የተናገርኩት፣ የወረዳው ፖሊስ የሰጠውን መረጃ የተናገረው አሳዛኝ አደጋ በተመለከተ ፖሊስ ማብራሪያ ሰጥቷል። ከቁልቢ ገብርኤል ንግስ በዓል 62 መንገደኞችን አሳፍሮ ወደ አዲስ አበባ ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ ትናንት ሐምሌ 20 ቀን 2018 ዓ.ም በምስራቅ ሸዋ ዞን ፈንታሌ ወረዳ መተሐራ መግቢያ ማለት ነው በእሳት ቃጠሎ ሙሉ ለሙሉ መውደሙ ተገልጿል። የፈንታሌ ወረዳ ፖሊስ እንደገለጸው ከሆነ በአውቶቡስ ውስጥ የነበሩ 51 ወንዶችና 10 ሴቶች ከተሽከርካሪው ወርደው ለቁልቢ ገብርኤል በዓል ያረዱትንና የተረፈውን የበሬ ስጋ ጠብሰው ቁርስ ለማድረግ አስበው የጫኑትን የምግብ ማብሰያ ቁሳቁስ አውርደው ስጋውን ጠብሰው ተመግበዋል። እነዚሁ መንገደኞች ተመግበው ካጠናቀቁ በኋላ ምግብ ያበሰሉበትን የብረት ምድጃና ብረት ድስት እንደዚሁም የብረት ምጣድ በአውቶቡስ ላይ ጭነው ጉዞ ጀምረዋል። አውቶቡስም ጉዞ እንደጀመረ ከ10 ኪሎ ሜትር በኋላ ገልቻ ቀበሌ ልዩ ቦታው ጉምሩክ ፍተሻ አካባቢ ሲደርስ አውቶቡስ ላይ እሳት በመቀጣጠሉ የአውቶቡስ አሽከርካሪ በመረጋጋት አውቶቡሱን በፍጥነት ወደ ዳር በማውጣት መንገደኞች ያለምንም አደጋ እንዲወርዱ አድርጓል። በአደጋው 10 ሚሊዮን ብር የሚገመት ንብረት የወደመ ቢሆንም ተሽከርካሪው መረጋጋትና በፍጥነት ተሽከርካሪውን ወደ ዳር በማቆም መቻሉ በሰው ላይ ምንም አይነት ጉዳት እንዳይደርስ አድርጓል ሲል ነው ፖሊስ የገለጸም። አደጋውን በተመለከተ በቦታው የነበሩ መንገደኞች ይህንን ሲሉ ነበር። በእርግጥ ይህንን በማድረግ ተሽከርካሪውን ማዳን ይቻል ነበረው። ዜናውን ሰማችሁት? ምን ችግር አለ? ቁልቢ ሄደው አርደው በልተው ጠጥተው ከጠገቡ የተረፋቸውን ጥንብ ስጋ፣ የ3 ቀን ስጋ፣ የ2 ቀን ስጋ በማዳበሪያ በወረቀት በፌስታል ጭኖ መንገድ እንበለዋለን ብሎ ከማሰብ እዛው ላሉ ችግረኞች በውሃና በጨው ቀቅለው በእንጀራ ፈትፍተው ቢሰጧቸው የኔ ብጤዎቹ የቅዱስ ገብርኤል ወዳጆች፣ የቅድስት ኢየሉጣ ወዳጆች፣ የቅዱስ ቂርቆስ ወዳጆች ሆዳቸውን በገመድ አስረው ስለ ቅዱስ ገብርኤል እያሉ የሚለምኑ የኔ ብጤ ድሃዎች ቢበሉት ምን ችግር አለው?
አሁን ይሄ ቁጣ ነው የሚባለው በረከት ነው የሚባለው? እስቲ እናንተ ፍረዱ። ስተት ካለብኝ እታረማለሁ፣ 100% እርግጠኛ ነኝ። ስተት የለብኝም እያልኩ አይደለም። በመቃጠሉም ተፈርዶበት ነው የሚል እምነት የለኝም። ግን እንደዚህ አይነት ሆደ ሰፊ ጭንቅላተ ጠባብ የሆኑ ሰዎች በሚያመጡት ችግር እግዚአብሔር ይመስገን የሥላሴ ፍጥር የሆነ ሰው እዛ ቦታ ላይ ጉዳት አልደረሰበትም። ይሄ ሰው ሰራሽ ቁስ ነገር ነው። ለባለ ንብረቱ ጉዳት ቢያመጣም ከሰው ነፍስ ስለማይበልጥ በሰው ሕይወት ላይ ምንም አይነት ጉዳት አልተስተናገደም። ነገር ግን ይሄ ባለ ንብረት ያዝናል፣ ይሄ ባለ ንብረት ይጎዳል። ኢንሹራንስ ራሱ ይሄን አይከፍለውም። የእሳት አደጋ ኢንሹራንስ አይቀበልም። በቃጠሎ ለሚደርስ ጉዳት ኢንሹራንስ በመኪና ንብረት ላይ ጋራንቲ የለውም። ኢንሹራንስ ስትገቡ ኢንሹራንሱ የሚሸፍነው የሚሰጠው አግሪመንት፣ ኢንሹራንሱ የሚወስደው ኃላፊነት ውሉ ላይ በዝርዝር ይጠቀሳል፣ ይገለጻል። ስለዚህ ይሄ ሰውዬ ተጎጂ ነው። እነዚህ 62 ሰዎች የዚህን ሰውዬ ንብረት መግለጫው ላይ እንደተጠቀሰው 10 ሚሊዮን ብር የሚገመት ንብረት ወድሟል ነው የተባለው። ይህን 10 ሚሊዮን ብር እነዚህ 62 ሰዎች ቢካፈሉ ተካፍለው እኩል አዋተው እንክፈል ቢሉ እናግዝ ቢሉ እንኳ እያንዳንዱ ሰው 162,000 ማዋጣት ይኖርበታል። እንደዚህ የሚያዋጣ ግለሰብ ደግሞ እዚህ መኪና ውስጥ ሁሉም ሰው ይኖራል? አይኖርም። በፕሌን ተሳፍሮ ያልሄደ ግለሰብ የመኪና 162,000 ብር አዋጥቶ ካሳ ይከፍላል ማለት አይቻልም። የኔ ብጤዎች ቢበሉ ምን ችግር አለው? ቅዱሳን ገዳማት ላይ ስንሄድ እኛ ጠግበን በልተን ጠጥተን ሰክረን ከምንጨፍር ምን አለ የወደቁ የተራቡ በተክልየ ስም፣ በቅዱስ ዮሐንስ ስም፣ በቅዱስ ገብርኤል ስም፣ በቅዱሳን ስም ወድቀው እዛ ጋር ደጅ የሚጸኑ የሚለምኑ የኔ ብጤዎች ምን አለ ቢበሉበት እነሱ ብንሰጣቸው ከተረፈን። ምን አለ የተጀመሩ ህንጻ ቤተ ክርስቲያኖች እንዲጠናቀቁበት ሲሚንቶ፣ ፌሮ፣ ጠጠር፣ አሸዋ ማቴሪያል ገዝተን አቅማችን በፈቀደ ይዘን ብንሄድ ምን ችግር አለው? ጧፉን፣ ዕጣኑን፣ ዘቢቡን ለገጠር አብያተ ክርስቲያናት ቅዱስ ሥጋውና ክቡር ደሙን የሚቀበሉበት ቤተ ክርስቲያን ለሌላቸው ኦርቶዶክሳውያን ወደ ገጠሩ ንዋያተ ቅድሳቱን፣ ማስቀደሻውን፣ መባውን፣ መገበሪያውን ምን አለ ብንልክላቸው። ገንዘቡ እንደዚህ ከተረፈብን ዛሬ ኢትዮጵያ ውስጥ ያለው መከራ፣ ኢትዮጵያ ውስጥ ያለው ስደት፣ ኢትዮጵያ ውስጥ ያለው የእርስ በርስ መባላት፣ ኢትዮጵያ ውስጥ ያለው መፈናቀል ጠጥቶ ቤተ ክርስቲያን ጀርባ ላይ የሚያስጨፍር ጊዜ ነው ወይ? ምን አለ ቤተ ክርስቲያን እግዚአብሔር እድሉን ሰጥቷችሁ ረጅም ኪሎ ሜትር አቋርታችሁ ለስለት ሊሆን ይችላል፣ ለምስጋና ሊሆን ይችላል ሄዳችሁ ከደረሳችሁ ምን አለ በቤተ ክርስቲያን ግቢ ጸሎታችሁን ጸለያችሁ ለሀገር ለወገን በመስሪያ ቤት ለምናቀው በጎረቤት ለምናቀው ባልጋ ቁራኛ በደዌ ዳኛ ለተያዘው በሆስፒታል በጸበል ቦታ በስደት በምርኮ ላሉ ወገኖቻችን ምን አለ ጸለያችሁ ብትመጡ ምን ችግር አለ? ለዚህ ደጃችሁ ያለው ገብርኤል ብታከብሩ ገብርኤል አይሰማም? ተክልያ አይሰሙም? አቡነ ገብረ መንፈስ ቅዱስ አይሰሙም? እግዚአብሔር የእናንተን ጸሎት አይቀበልም? ምን አለ ብዙ ኪሎ ሜትር አቋርጣችሁ በመጓዝ ይጸደቃል? አይጸደቅም። ብዙ ኪሎ ሜትር አቋርጦ ገንዘብን ከፍሎ በመሄድ ጽድቅ አይገኝም። ቁልቢ ገብርኤል መሄድ እየፈለገ እዚህ ኮተቤ ገብርኤል ያከበረው በንጽህና ያከበረው ሰው ካንተ 100% ጸሎቱ ይሰማል፣ ከኔ 100% ጸሎቱ ይሰማል። ለምን? እግዚአብሔር የሚፈልገው የለበስኩትን ነጠላ አይደለም። በዚህ ነጭ በሆነ ነጠላ በቀልጣፋ አንደበቴ ስለተናገርኩ አይደለም እግዚአብሔር ጸሎትን የሚሰማው። እግዚአብሔር የልብን ንጽህና ነው የሚሰማው። ድሮ እናቶቻችን አባቶቻችን በእንተ ስሟ ለማርያም ብሎ የቆሎ ተማሪ ፎጣውን ዘርግቶ ፎጣውን አንጀርፍፎ በባዶ እግሩ ሲመጣ አቁፋዳውን ይዞ እናቶቻችን ውሻውን ወደ ቤት ተመለስ እያሉ በቤታቸው በእንተ ስሟ ለማርያም ተብሎ ሲጠራ ሲሰሙ መጀመሪያ ይዘው የሚወጡት በሳህን፣ በትሪ፣ በሰፌድ፣ በሞሰብ መክደኛ
የተረፋቸውን ፍርፋሪ ከልጆቻቸው የተረፈውን ምግብ ሳይሆን እንጀራውን እጥፍ አድርገው ወጡን ግልብጥ አድርገው እንካ የማርያም እንግዳ እንካ ብላ ብለው ነው የሚሰጡት። ከዛስ የተረፈውን በፎጣው ቁጥር ሲያደርግ ቆይኔም እቤት አለ ላምጣልህ የልጆች ትራፊ የኔ ትራፊ አድርቀው የሚጠቅምህ ከሆነ እንካ ብለው አድርቀው ያስቀመጡትን ያንን ደረቅ እንጀራ ቆራርሰው ያደረቁትን ያንን ለልጆቼ ለፍርፍር ተደርጎ ምሳ ይሆናል እራት ይሆናል ብለው ያስቀመጡትን እናቶቻችን ለቆሎ ተማሪ ይሰጡ ነበረ። ዛሬስ አዲስ አበባ በእንተ ስሟ ለማርያም ተብሎ በር ሲንኳኳ የሚከፍት አለ? የለም። ዘመር ሲያንኳኳ ምግብ እየበላን ከሆነ የተረፈንን ወደ አልጋ ውስጥ የተረፈንን ወደ ኪችን በዛው ድመት ትለክፈዋለች፣ በረሮ ይሄድበታል፣ ሸረሪት ድር ይሄድበታል፣ ቆሻሻ ተብሎ ይደፋል። የኔ ብጤዎች ግን ቆሻሻ ገንዳ ላይ እኛ የጣልነውን ሳይጸየፉ እነሱ ይበሉታል ለቅመው። ቆሻሻ ገንዳ ላይ ምግብ የሚበሉ የሉም። እኛ በክብር አስቀምጠን የኔ ብጤዎች የተቀመጡበት ቦታ በንጹህ ፌስታል ወስደን ብንሰጣቸው አይሆንም ነበር? ያ አያጸድቅም ነበር? ያ በረከት አያስገኝም ነበር? ቆሻሻ ገንዳ ላይ ሄደው ሲበሉ እግዚአብሔር ሁልጊዜ ከየዋሆችና ከምስኪኖች ጋር ስለሆነ አይታመሙም። እኔና እናንተስ ጮማውን ቅፍፍ አድርገን የምንጠጣበትን ብርጭቆ ጥፍፍ አድርገን በደንብ አድርገን አጥበን በደንብ አድርገን አብስለን የበላነው ምግብ ታይፎድ፣ ታይፈስ፣ ካንሰር፣ ኩላሊት፣ ደም ብዛት፣ ደም ማነስ፣ ኮሌስትሮ የበሽታ አይነት ሀብታሙ ላይ መርጦ የሚበላው ላይ ለበሽታ የሚፈራው ላይ ነው ተጭኖ ያለው። ድሃዎችስ ሁልጊዜ ችግራቸውን የእኛን ክፋት እግዚአብሔር ስለሚያይ የእነሱን ችግር እግዚአብሔር ስለሚያይ ከቆሻሻ ገንዳ ላይ አንስተው በልተው ሳይታመሙ በጤንነት ሳይፈሩ ሳይረበሹ ቱቦ ውስጥ እያደሩ ይኖራሉ። እኔና እናንተስ በቤታችን ተቀምጠን ቤታችሁ ባደገኛ አጥር ታጥሮ ካደገኛው አጥር አልፎ ዘበኛ ተቀጥሮ ከዘበኛው አልፎ ውሻ አንበሳ የሚያካክል ውሻ ስጋ የሚበላ ውሻ ታስሮ በቤት ስትቃዥ ታድራለህ። ክፉ ስለሆንን ነው እግዚአብሔር እንደዚህ በሕይወታችን መረጋጋት እንዳይኖር፣ ሰላም እንዳይኖር፣ በረከት እንዳይኖር፣ በልተን እንዳንጠግብ፣ ሰርተን እንዳንረካ እግዚአብሔር መዓትን ያወረደብን እንደዛ ስለሆነ ነው። እንደዚህም ስለሆነ ነው። ወደፊትም በዚህ ሁኔታ የምንቀጥል ከሆነ እግዚአብሔር መቼም የምህረት አይኖቹን ወደኛ አይመልስም። ንስሐ ገብተን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።